እስልምና ውብ ሃይማኖት የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። ጡተ ጉችማዎችን ጡታቸው ቀጥ ያለ የተወጠረ ብለው ያብራሩታል። እንደ ብርጭቆ የተወለወሉ ሴቶች ገነት ይጠብቃቸዋል። ስለዚህ መሐመድ የእሱን የወሲብ እርካታ ማጣት በሌሎች ሰዎች ላይ እንዳለ ለማሳየት የሰለሞንን ሐሳብ ያነሳል። መጥታ የሳመችው ጊዜ በለስላሳ እንደሰማችሁት ያቀፈችው ጊዜ አንዳንዱ ሲያለቅስ መሐመድ ነው የዚህ ሁሉ ትምህርት መጀመሪያ። ሰላም በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ዛሬ የገነት ደናግሎች በሚል ርዕስ የሙስሊሞችን ገነት እና የሙሐመድን ባህሪ እንመለከታለን። ባይሆን ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ደግሞ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ይህንን ድምፅ ሰምተን እንምጣ እስኪ። እስልምና ውብ ሃይማኖት ኢምዚ የበዳው ጊዜ ዝምብሎ ወደ ላይ እንዳታወጡ። መጀመሪያ ማለት ኢምዚ ውስጥ ይሄ ነገር አለ። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እሱን ሲጀመር ከያዝና እንደዚህ ሲያርግ ስሜት ውስጥ ይገባል። ያንተ ሚስት ማለት ብልቱ ወደ ብልቷ ከደረሰ በኋላ ቀስ አድርገህ እንደገና ይሄንን የሚመስለው ዘውጀታ ለእያንዳንዱ ጀነት ለሚገባ ሙእሚን ሚን አልሑር ልዒን ሁለት ሁረል ዒን ይደረግለታል። ረሱል ላ ስለም ሁረል ዒን ወደ ባሏ በምትመጣበት ጊዜ እንደ ወርቅ እንደ አልማዝ ታብረቀርቃለች። መጥታ የሳመችው ጊዜ በለስላሳ እንደሰማችሁት ያቀፈችው ጊዜ አንዳንዱ ሲያለቅስ፣ አንዳንዱ በጣም ሰርፕራይዝ ሲሆን የገነት ሴቶችማ ይላቸዋል። ይሄኛው ደግሞ እያለቀሰ ሁለት ደናግል ሴቶች ይሰጡታል እና በገነት ሄዶ ስትስመው ደስታው ይጨምራል እያለ ያለቅሳል። እንግዲህ በምድር ላይ ሊያገኘው የሚችለውን ነገር በሰማይ በመመኘት ለቅሶ ውስጥ እንባ ውስጥ ያው መናገር እስከሚያቅተው ድረስ ሲያነባ ታውታላችሁ። ይህ ሁሉ ለገነት ሴቶች ነው። በገነት ሆረላይን የሚባሉ ሴቶች አሉ። እነዛ ሆረላይን ሴቶች የገነት ሴቶች ይባላሉ። እንዴት በኋላ ላይ የምንመለስበት ይሆናል። እነዚህ ሰዎች ግን እንደዚህ ሰርፕራይዝ ሲሆኑ የምታዩቸው ለገነት ሴቶች ነው። በእስልምና የዚህ ነገር ምንጩ ምን እንደሆነ አንድ ባንድ ያሳያቸዋል። ምንጩ የወሲብ ጥማትና ሴሰኝነት እንደሆነ መነሻውን ላሳያችሁ እፈልጋለሁ። ባይዘወይ በእስልምና አስተምሮ ውስጥ ትልቁን ቦታ የሚይዘውና ሰፊውን ትምህርት የሚወስደው ወሲባዊ ትምህርት ነው። በገነትም ያለው በምድርም ሳለው በኡስታዞች ቀንና ሌሊት ሲያብራሩ የምታዩት በዛ አቅጣጫ ነው። ሐዲሳቸውም ቁርአናቸውም በብዛት እዚህ ላይ ፎከስ ያደርጋል። የገነት ተስፋቸውም ትልቁ የገነት ተስፋ በገነት ውስጥ ደናግል ሴቶች ናቸው። መሐመድ ወታደሮችን ለጦርነት ሲያነሳሳ ለጦርነት እንዲነሳሱ ሲፈልግ የሚያነሳሳበት መንገድ በገነት ደናግል ሴቶች ይሰጧቸዋል። በየ5 ደቂቃው ድንግልናቸው ይታደሳል። ድንግልናቸውን ስትወስዱ ገነት በጩኸት ይሞላል። ያ ደግሞ ለእናንተን እርካታን ይሰጣችኋል። ስለዚህ ሁል ጊዜ ወሲብ ታደርጋላችሁ የሚል አስተምሮ በማስተማር ነው ለጦርነቱ የሚያዘጋጃቸው፣ በዛ ጦርነት ውስጥ እንዲሳተፉ የሚያደርጋቸው። እንደሞ መጎምጀት ብቻ ብለው እንዳያስቡ ደግሞ በምድር ላይም ጉዳዩ እዚህም እንዳለ ለማሳየት ሂዳችሁ ምርኮን ማርኩ፣ ሴቶቹን ውሰዱና ተከፋፈሉ። በዛ በምርኮ ቦታ ላይ ባል ቢኖራቸው በአደባባይ ድፈሯቸው ወይም አብራችኋቸው ተኙ። ሕፃናትን ካገኛችሁ አብራችሁ ተኙ። ቆነጃጅ ሴቶችን ካገኛችሁ አብራችሁ
ተኙ። ከዛ ልጅ ወለዱ። ከዛ ከወለዱ ደግሞ ልጆቻችሁን አስቀርታችሁ እናቶቻቸውን መሸጥ ትችላላችሁ በማለት እናቶቻቸውን ለንግድ ያቀርባሉ፣ ልጆቻቸውን ያሳድጋሉ፣ ሌላ ባሪያ ይገዛሉ። ያቺ ባሪያ ቤት ታገለግላለች፣ ደግሞ በወሲብም ታገለግላለች ማለት ነው። እና በዚህ ብቻ መስሏቸው እንዳይቀር ደግሞ በገነት ስትሄዱ ደግሞ ሴቶች ይጠብቋችኋል፣ ሆረል አይን የሚባሉ ሴቶች ይጠብቋችኋል የሚል ሀሳብ ይነግራቸውና ያነሳሳቸዋል። ግን የዚህ ሁሉ ትምህርት መነሻ ምን እንደሆነ አሁን ልንገራችሁ። መሐመድ ነው የዚህ ሁሉ ትምህርት መጀመሪያ። መሐመድ በአንድ ሌሊት አንድ ጊዜ ሄዶ ከ9 ሚስቶቹ ጋር በአንድ ጊዜ ጥበት ብቻ ማለት አንዷ ጋር ተኝቶ ወሲብ አድርጎ ታጥቦ ሌላኛዋ ሴት ጋር ሄዳል። 8 ሴቶች ጋር ሲታረቅ አይታጠብም። ይህን የሚያደርገው ደግሞ በአንድ ቀን ሌሊት ነው። ሐዲሱን መመልከት ትችላላችሁ። በአንድ ቀን ሌሊት ወይም አንድ ቀን ደግሞ ቀን ላይ ሄዶ 9ኙንም ያዳርሳል፣ ወይም ማታ ሄዶ ደግሞ 9ኙንም አዳርሶ ይመጣል። መሐመድ የወሲብ ፍላጎቱ ከፍተኛ ከመሆኑ የተነሳ ቀንም ሌሊትም ከሚስቶቹ ጋር ወሲብ ያደርግ ነበር። እንግዲህ 9 ሚስቶችን በአንድ ሌሊት ውስጥ በየቤታቸው ያደረገ ወሲብ ሲያደርግ አስቡት። ሌሊቱን ሙሉ ለሶላት ይቀርባል። ሶላት ሲሰግድ ነው የሚያድረው። እግሩ እስከሚደክመው ድረስ ይሰግዳል የሚሏቸው ሙስሊሞች እውነት አይደለም። እሱ ሚስቶቹ ጋር ሲዞር ነው የሚያድረው። ሐዲሱ ና ያለው እኔ አይደለሁም ያልኩት። እንግዲህ 9 ሚስቶች ነበር፣ 11 አይደሉም 9 ናቸው የሚል ሀሳብ ያነሳል። 9 ያገባቸው ሚስቶቹ ብቻ ናቸው። ሌሎቹ ደግሞ ባሪያዎች አሉ፣ በምርኮ የተያዙ ሴቶች አሉ። ከዛ ራሳቸውን ለሱ መጥተው ደግሞ ከአንተ ጋር መተኛት ትፈልጋለሁ የሚሉ ደግሞ ለወሲብ ወደ መሐመድ የሚመጡ ደግሞ ሴቶች አሉ። እነሱን ሁሉ ያስተናግዳል ማለት ነው። እንግዲህ አንድ ጥበት ነው። የተግማማ ቃሉን መጠቀም በጣም ከባድ ቢሆንም መግማማት በሉት እንደዛ እየሆነ ነው ወሲብ የሚያደርገው። ግን መሐመድ ቀላል ሰው እንዳይመስላችሁ ይሄንን የወሲብ ጥማቱን በሌላ ሰው ላይ ያመካኛል። በደንብ ሰው ሰለሞን ይላል። ይህን ሐዲስ ተመልከቱት። ሰለሞን ዛሬ ከ100 ሚስቶቼ ጋር ወሲብ አደርጋለሁ፣ ከዛስ ወንድ ልጆች ይወልዱልኛል፣ ወንዶች ልጆች ደግሞ ለአላህ ጦርነትን ይዋጋሉ፣ ለአላህ መንገድ ይጋደላሉ ብሎ ተናገረ። ግን አላህ ቢፈቅድ ስላላለ ሚስቶቹ ጋር በአንድ ሌሊት እንግዲህ 100 ሴቶች ጋር በአንድ ሌሊት አድሮ 100 ሴቶቹ ጋር ልጆቹ አረገዘች። አንዷ ብቻ አረገዘች። እሷ የሚወለደችው ግማሽ ሰው ነው። ለምን ሲባል ሌሎቹ አላረገዙም፣ እሷ ግማሽ ሰው አረገዘች፣ ወለደች። ለምን ሲባል የአላህ ቢፈቅድ ስላላለ። ተመልከቱ። ሚስቶቼ ይወልዱልኛል፣ ስንት 100ዎቹ ጋር አድራለሁ፣ 100 ሴቶች ወንዶች ይወልዱልኛል፣ 100ዎቹ ደግሞ በአላህ መንገድ ጦረኛ ይሆናሉ ነው፣ ለአላህ ይዋጋሉ ነው። ግን ኢንሻአላህ ባለማለቱ ምክንያት አንዷ ብቻ ግማሽ ልጅ ወለደ ይችላል። ግማሽ ሰው ግማሽ ሰው ምን እንዳለ ከግማሽ በላይ ይሁን ወይ ደግሞ ግማሽ ሌላ ነገር ይሁን አይታወቅም። በነገራችን ላይ በሐዲሳቸው አንድ ሰው ከሚስቱ ጋር ያለህን ስም ሳይጠራ አብሯት ከተኛ በመራቢው አካሉ ላይ ሰይጣን ይጠመጠምና ሚስቱን ወሲብ የሚያረጋት እርሱ እንጂ ሰይጣኑ ማለት ነው፣ ሰውየው አይደለም ማለት ነው። ስለዚህ ሰለሞን በራሱ አላህ ቢፈቅድ ስላላለ የአላህን ፈቃድ ስላልጠየቀ ወይም ኢንሻአላህ አላህ ቢፈቅድ ስላላለ፣ ስለዚህ ሴትዮዋ ግማሽ ልጅ ወለደች። ግማሹ ሰይጣን ግማሹ ሰው ነው ማለት ነው። ካልሆነ ሙስሊሞች እንድትመልሱልን እንፈልጋለን። ስለዚህ መሐመድ የእሱን የወሲብ እርካታ ማጣት በሌሎች ሰዎች ላይ እንዳለ ለማሳየት የሰለሞንን ሀሳብ ያነሳል። ስለዚህ ከ100 ሴቶች ጋር ወሲብ አድርጓል በአንድ ቀን ሌሊት ይለናል። ግን በጣም በሚያሳፍር ሁኔታና ውሸት መሆኑን የምታውቁት እዚህኛው ሐዲስ ላይ 100 ሴቶችን ሲል እዚህኛው ሐዲስ ላይ ደግሞ 90 ሴቶች ይላል። እዚህኛው ሐዲስ ላይ ደግሞ 70 ሴቶች ይላል። ሌላም ሐዲስ አለ 60 ሴቶች ላይ ይላል። 4ቱም ሐዲሶች አሉት። ሰሂህ ቡኻሪ ላይ ነው ያሉት። ግን 4 አይነት ቁጥር 4 አይነት አነጋገር ነው ያለው ስለ አንድ ጉዳይ ማለት ነው። ሐዲሱ መሐመድ ያወራው ውሸት መሆኑን የምታውቁት 4ቱም ሐዲሶች የተለያዩ ሐዲሶች ናቸው። 4ቱም የተለያየ ቁጥር ነው የሚሰጡት። የተዛቡ የተጋጩ ናቸው እርስ በራሳቸው። እሱን ተውትና ሰለሞን በአንድ ቀን ሌሊት ከ100 ሴት ጋር እንዴት ወሲብ ያደርጋል? ቢያንስ አሰቡት። ቢያንስ 1 ደቂቃ
ከአንድ ሚስቱ ጋር ቢቆይ 100 ደቂቃ ይወስድበታል። 100 ደቂቃ ማለት ደግሞ እስኪ ያስብ 1 ሰዓት ተኩል ማለት ግን አንድ ሚስቱ ጋር 1 ደቂቃ ነው የሚቆየው። እስኪ ያስቡት። የማይሆን ውሸት ቀደዳ እንደሆነ ትረዳላችሁ። መሐመድ ግን ይህንን ነገር ያደርግ ነበር። ከ9 ሴቶች ሚስቶቹ ጋር በቀን ውስጥ ሁሉም ጋር ወሲብ ያደርጋል። ቀንም ሄድና ሁሉም ጋር ወሲብ ያደርጋል። ግን ይሄ ብሎ መሐመድ የወሲብ ፍላጎትን መቋቋም የሚችል ሰው አይደለም፣ አይቋቋም። ይህን ሀዲስ ደግሞ ተመልከቱ። እዚህ ሀዲስ ላይ ደግሞ መሐመድ ምን ያደርጋል መሰላችሁ? ወጥቶ ከቤቱ ሲሄድ የሆነች ሴት ያያል። ሴቷን አይቶ የወሲብ ፍላጎትን መቋቋም ስላቃተው ወደ ቤቱ ይመለስና ዘይነብ የምትባል ሚስት አለችው፣ ከጉድፈቻው የቀማት ማለት ነው ሚስት አለችው። እርሷ ጋር ሄዶ ቆዳ እየፋቀች በር ላይ ነበረች። ነይ ግቢ ብሎ ከእሷ ጋር ወሲብ ያደርጋል። በደንብ ይህንን ደግሞ የወሲብ ፍላጎትን የመቋቋም ችግሩን እንደ ችግር መውሰድ ሲገባው ተከታዮችን ይሰበስብና ትምህርት ያስተምራቸዋል ስለዚህ ጉዳይ። እንግዲህ ከመስጊድ ተመልሶ ምሁራን የሚሉት መስጊድ ሊሰግድ ሲሄድ ነው ሴቷን ያየው። ተመልሶ ሄዶ ነው ከሚስቱ ጋር ወሲብ ያደረገው። ከዛ ወደ መስጊድ ይመጣና ለህዝቡ ያስተምራል። ምን ብሎ ያስተምራቸዋል? ሴት ልጅ የምትንቀሳቀሰው በሰይጣን ቅርጽ ነው። ዘ ሼፕ ኦፍ ዴቪል የሚለው ማለት ነው። አዲሱን ተመልከው። ዘ ሼፕ ኦፍ ዴቪል በሰይጣን ቅርጽ ነው ወደዛና ወደዚህ የምትሄደው እና ሴትን ባያችሁ ጊዜ ቶሎ ብላችሁ ወደ ሚስታችሁ ሄዳችሁ ከሚስታችሁ ጋር እሷ ጋር የምታስቡትን ልባችሁ ላይ ያሰባችሁትን ነገር ሚስታችሁ ላይ አድርጉ ይላል። ይሄ ነው እንግዲህ የሙስሊሞች ነብይ ቆንጆ አስተምሮና ራዕይ። እስኪ አስቡት፣ ሌሊት ሙሉ ከ9 ሴቶች ጋር ሲዞር ከነሱ ጋር ሲባል ቀን 9 ሚስቶች እያሉት አሁን መንገድ ላይ ሄዶ የወሲብ ፍላጎትን መቋቋም አቅቶት ተመልሶ መጥቶ ከመስጊድ ሳይሄድ በቀን ገብቶ ከሚስቱ ጋር ወሲብ አደረገ ድጋሜ ማለት ነው። ይሄንን የወሲብ ፍላጎትን የመቋቋም ችግሩን በሴቶች ማንነት ላይ ያላክካል ወይም ደግሞ ወደ እነሱ ያስጠጋል። እነሱ ቅርጻቸው የሰይጣን ቅርጽ ስለሆነ ነው። እናንተም እንዲህ ነገር ከደረሰባቸው ልክ እንደኔ ወደ ሚስታችሁ ሄዳችሁ ወሲብ አድርጉ። ያን ወሲብ ስታደርጉን ግን ያችን ዘዋን ሴት እያሰባችሁ ነው የሚል ሀሳብ ያነሳል። ታዲያ ይህ ነብይ የምር ምን አይነት ነብይ ነው? እንደኔ አጠባራኒ ቮሊዩም 9 ላይ እንደተቀመጠው እንደዚህ ሀዲስ ውመናይዘር ነው። ይሄ ጠባሪ ላይ ያለው ዘገባ ነብያችሁ ውመናይዘር ነው የሚል ሀሳብ ይናገራል። ይህ እንዴት እንደተፈጠረ ቆም አድርጋችሁ ማንበብ ትችላላችሁ። እኔ ተወሰነው ሌላ የምትባል ሴት ነበረች። መሐመድ በተቀመጠበት ከጀርባው መታ ነካችሁና አግባኝ ስትለው እሺ አገባሻለሁ አለ። በአንድ ቀን ከ9 ሚስቶች ውጭ ነው ያዘው። ሌላ የምትባል መጥቶ ነካችሁና አግባኝ ስትለው አገባሻለሁ አለ። እሺ አለች። ከዛ ወደ ቤተሰቦቿ ሄዳ ነብዩን እኮ አገባሁት ብላ ጥያቄ፣ አንቺ እኮ የተከበርሽ ሴት ነሽ፣ እንዴት ይሄ ውመናይዘር ማለት ሴት አሳዳጅ ወይም ደግሞ ሴሰኛ ማለት ነው። ይሄ ሴሰኛ ወይም ውመናይዘር ወይም ደግሞ ሴት አሳዳጅ ነው፣ እንዴት እሱን ታገቢያለሽ የሚል ሀሳብ ሲያነሱላት፣ እሷ ደግሞ መሐመድ ጋር መታ ፍታኝ አለችው። አምናበታለች ማለት ነው። የተከበረው ነቢይ አላህ ሳይናገረው ከራሱ አይናገርም የተባለ አላህ ሳይፈቅድለት አንድ ነገር አያደርግም የተባለው ነቢይ አግባት ሳይለው አግብቶ ሴሰኛ ነህ፣ ውመናይዘር ነህ፣ ከአንተ ጋር መኖር አልፈልግም ብላ ትታያለች። እስኪ ያስቡት። ይሄ ሰው በምድር በነበረበት ህይወቱ ሁሉ ከሴቶች ጭን ሳይጠፋ ሴቶች ጭን ላይ ዘመኑን ያሳለፈ፣ ሰዎችን በዝሙትና በእርኩሰት በወሲብ ፍላጎት ስብከት ይህን ሁሉ እየሰበከ ሰዎችን እንደዚህ አይነት ነገር ውስጥ ያስገባ ሰው እንደሆነ በሐዲስና በቁርአን ማየት ይችላል። ባይዘወይ ይሄ ሰው የወሲብ ፍላጎቱን አለመቋቋም ብቻ ሳይሆን የዘር ፈሳሹን ግድግዳ ላይ በመጥረግ ይታወቅ ነበር።
ይህን ያክል ነው ዮሴፍ ፍላጎቱን መቋቋም የማይችል ሰው እንደነበረና ውመናይዘር። ይህንን አጠባሪ ያለው ዝቅ ብላችሁ ሌላውን ክፍል ብታነቡት ቮሊዩም 9 ነው 137 አካባቢ ነው። ፔጁን ገብታችሁ ማየት ትችላላችሁ። እዛ ገብታችሁ ብታዩት ሌላም ሴት እንደዚህ ይጠይቃል። አሮጊት ሆነችብኝ ብሎ ይተዋል። ሌላም ሴት ድጋሚ ይጠይቃል ከ11 ሚስቶቹ ውጭ ማለት ነው። እሷንም ደግሞ በሆነ ጉዳይ ይተዋል። ስለዚህ ሴቶችን በመፈለግ ላይ ሴቶችን በማሳደድ ላይ የተሰማራ ሰው እንደነበረ እንግዲህ ቁርአንም ሐዲስም ይነግረናል። አይሻም በዚህ ሐዲሷ ላይ እንደዚህ ትላለች፣ አንድ ሴት ልጅ እንዴት ነው ያለ ጥሎሽ ራሷን ለወንድ አሳልፋ የምትሰጠው? እኔ ቀንቻለሁ ትላለች። ይሄ የሆነበት ምክንያት ሴቶች እየመጡ ልክ እንደዚህ እንደ ሌላ ያለ ሴቶች እየመጡ ራሳቸውን ለነብዩ ይሰጣሉ ለመሐመድ። እንዴት ያለ ጥሎሽ ያለ ጋብቻ ማለት ነው። ያለ ጋብቻ ያለ ጥሎሽ እንዴት አንድ ሴት መጣ ራሷን እንደዚህ ታዋርዳለች ብላ ስትናገር መሐመድ የቁርአን ያወረደልኛል። የቁርአን አያ ሱረቱል አሕዛብ ምዕራፍ 33 ቁጥር 51 ላይ ያለው መገለጥ መጣልኛል። አንድ ሴት ራሷን ለነብዩ መስጠት ብትፈልግ እሱ ደግሞ የፈለገ እንደሆነ ለሱ ልትሆን ተፈቀደልኝ፣ ሌላው ክልክል ሆኖ ስለዚህ ተፈቅዶልኛል አላት። አይሻ እንደዚህ አለች። ሐዲሱን መመልከት ትችላላችሁ፣ ወይም ደግሞ የሐዲሱን ቁጥርም ሐሳቡን መመልከት ትችላላችሁ። ምን ትላለች? አላህ ያንተን ፍላጎት ለማሟላት እንደሚፈጥን አሁን አየሁ። ስለዚህ አላህ ያንተ ፍላጎት ማሟያ ነው። ስለዚህ ፍላጎትህን ለማሟላት ነው ይህን ሁሉ እያደረግክ ያለኸው እያለችው። ይሄ ማይንዱ ይሄ ያለበት ሁኔታ ነው። እንግዲህ ገነት ሴቶች አሉ፣ ገነት ሴቶች ይጠብቋቸዋል፣ ደናግል ሴቶችን የሚላቸው ጡተ ጉችማዎችን ጡታቸው ቀጥ ቀጥ ያለ የተወጠረ ብለው ያብራሩታል። እንደ ብርጭቆ የተወለወሉ ሴቶች ገነት ይጠብቃቸዋል። እዛ ወሲብ ታደርጋላችሁ። ይህንን ደግሞ ኢብን ከሲር ተፍሲርን ተመልከቱት። የኢብን ከሲር ተፍሲር ደግሞ ምን ይላል? 100 ሰው የወሲብ ጉልበት ይሰጣቸዋል። በቀን አንድ ሰው 100 ደናግል ሴቶችን ወሲብ ማድረግ ይችላል። እስኪ ያስቡት። እነዚህ ሰዎች እያለቀሱ የሚቀበሉት ይህንን ስብከት ነው። ክርስቲያኖች በተለይ ይህንን እንዴት ህሊናቸው ተቀበለ ካላችሁ ህሊናቸው መቀበሉን የምታዩት የእነዚህን ሰዎች እንባ ስትመለከቱ ነው። እንዴት የሚያለቅሱ ተመልከቱ። ይደረግለታል ረሱላህ ሰለላሁ አያችሁ፣ መናገር እስከሚያቀተው ድረስ ያለቅሳል። ይሄኛው ከደስታው ብዛት ደግሞ ምን እንደሚያደርግ ተመልከቱት። ኢምሲ የበዳው ጊዜ ሲምቢሎ ወደ ላይ እንዳታወጡ መጀመሪያ ማለት ይኸው ስለ ወሲብ የሚያስተምራል። ይለኛው ደግሞ ያውም ደግሞ ንግግሩን አስቡት፣ ምን እያለ እየተናገረ ነው። በዚህ ሁሉ ምን ተረዳህ ካላችሁ ነቢያችሁ መሐመድ ሴሰኝነትንና የወሲብ ልቀኝነትን ያስተማረ፣ በወሲብ ልቀኝነትና ምንዘርና ውመናይዘርነት ሴሰኝነት ውስጥ እየኖረ ነገ ገነት ተስፋ አድርጎ የሰጠ ሰው እንደሆነ ማየት ትችላላችሁ። በገነት 100 ሴቶች አሉ። በቀን 100 ደናግሎችን ወሲብ ማድረግ ይችላሉ። በየኮርነሩ የሚቆሙ ደናግል ሴቶች አሉ። ስለዚህ ይሄ ወሲብ ያደርጓቸው። መታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። አያሳዝናችሁም? ይሄ ማህበረሰብ ክርስቲያን ወንድሞች፣ እናቶች፣ ይሄ ማህበረሰብ አያሳዝናችሁም? ለዚህ ማህበረሰብ አትራሩ? እባካችሁ ለዚህ ማህበረሰብ ወንጌልን እንስበክ። ኢየሱስ ክርስቶስ ሲናገር እንዲህ ብሏል፣ በሰማይ ማግባትም መገባትም የለም፣ እንደ መልአክ እንኖራለን። እኛ አገራችን በሰማይ ነው። የሚመጣውን ክርስቶስን እንጠብቃለን። ከሱ ጋር ለዘላለም እንነግሳለን። ከሱ ጋር ለዘላለም እንኖራለን። እንደዚህ ያለ ምንዝርና የበዛበት ሴሰኝነት የበዛበት ዝሙት የሚሸጥ ዝሙት የሚናገር ዓለም የሚናገር ነቢይ የሚናገር አምላክ የለን። ሙስሊም ወንድሞችና እህቶች ኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ይኖራችሁ። በሱ የሚያምን ሁሉ የዘላለም ሕይወት አለው።
ከገሃነመ እሳት አምልጣችሁ የዘላለም ሕይወት እንዳላችሁ እንደኛ እንደ ክርስቲያኖች እርግጠኞች ትሆናላችሁ። ከገሃነመ እሳት ያስመለጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ በማመን የዘላለም ሕይወት ይኖራችሁ። መጽሐፍ ቅዱስ የሚነግረን በምድር አንድ ሚስት እንድትኖረን ነው። በገነት ግን ማግባት መጋባት የለም። ይሄ ስጋችን የማይቀጥልም የማይበሰብስ የማይሞት የማይደክም የማይታመም ዘላለማዊ የሆነ አዲስን አካል እንለብሳለን። ኑ ወደዚህ የተባረከ ዓለም የተባረከ እምነት ወደዚህ ሕያው ወደሆነ ጌታ ኑና የዘላለም ሕይወትን አገኙ። ጌታ ኢየሱስ ይወዳችኋል። ሻሎም